ሰላም የተወደዳችሁ እንዴት ናችሁ? ርዕዮትን በመመልከት ላይ ናችሁ። አብራችሁን ልትሆኑ ስለፈቀዳችሁ እናመሰግናለን። ቴዎድሮስ ጸጋይ ነኝ። የዛሬው የርዕዮት እንግዳችን ፕሮፌሰር ኃይሌ ገሪማ ነው። ኃይሌ ፊልም ሰሪ ነው። ፊልሞቹ በዓለም አቀፍ ደረጃ ተቀባይነት ያገኙለት፣ በፊልሙ ጎዳና አስቸጋሪውን ግን የራሱን መንገድ የመረጠ፣ በአሁኑ ወቅት ታዋቂ ከሆኑ የሃዋርድ ዩኒቨርሲቲ መምህራን አንዱ የሆነ ፊልም ሰሪ። ተወልዶ ያደገው ጎንደር ነው። ወደ ዩናይትድ ስቴትስ የመጣውም እንደ አውሮፓውያኑ ቀመር በ1968 ከዚያም የሎስ አንጀለስ ጥቁር ፊልም ሰሪዎች ትምህርት ቤት ገባ። ኃይሌ ገሪማ የፊልም ትምህርት ከጀመረበት ጊዜ አንስቶ አውርግላስ፣ ቻይልድ ኦፍ ሬዚስተንስ፣ ቡሽ ማማ፣ ምርት 3000 ዓመት ወይም ሃርቨስት 3000 years፣ ዌልሚንግተን 10፣ አሽስ ኤንድ ኤምበርስ፣ አፍተር ዊንተር፣ ሳንኮፋ፣ ኢምፐርፌክት ጀርኒ፣ አድዋ፣ ጤዛና ሌሎችን ፊልሞች አበርክቷል። አሁንም ተጨማሪ ፊልሞች ለእይታ ለማብቃት ተግቶ እየሰራ ይገኛል። ፊልሞቹም በአፍሪካ አሜሪካውያንና ኢትዮጵያ የኋላ ታሪክ፣ ባህል፣ ትውፊት፣ ኢፍትሃዊነት፣ ዘረኝነት፣ ጠቅላላ ጉዞና መጻኢ ዕድል ዙሪያ ያለውን እሳቤ ያሳያሉ። ክቡራትና ክቡራን፣ ዛሬ በርዕዮት በፕሮፌሰር ኃይሌ ገሪማ ህይወት ርዕዮትና የተጋጋለ ውይይት ወይም አለፍ ሲል ውዝግብ በቀሰቀሱ አንዳንድ ሐሳብና አቋሞቹ ዙሪያ እንጨዋወታለን። የተወደዳችሁ የዛሬ የርዕዮት እንግዳችን ፕሮፌሰር ኃይሌ ገሪማ ነው። ከርዕዮት ጋር ሆኑና አትርፋችሁ ተዝናኑ። አስተልን የርዕዮት ተመልካቾች አብራችሁን ለመሆን ስለፈቀዳችሁና አትርፋችሁ ለመዝናናት ስለተገኛችሁ እጅግ አድርገን እናመሰግናለን። በዛሬ የርዕዮት ፕሮግራማችን እንደምትመለከቱት ጋሽ ኃይሌ ገሪማ ወይ ብዙዎቻችን ፕሮፌሰር ኃይሌ ገሪማ ያልነው ምናቀው ግን ዛሬ ለጨዋታው ስንል ጋሽ ኃይሌ ያልኩ እንደጠራው አስፈቅደዋለሁ። እዚሁ እንኳን ደህና መጣ ጋሽ ኃይሌ ወደ ርዕዮት ስቱዲዮ። እንኳን ደህና ቆየህ እንበል። እንዴት ያልን ቀጥል ጨዋታችንን በጋሽ አይሻልም? ጋሽ ምርጫ ጋሽ ነው። በጣም ደስ ይላል። በጣም ደስ ብሎኛል። እኔ በግል መጀመሪያ ይሄን ማለት አለብኝ፣ ምክንያቱም ይሄንን ጭውውት ለማድረግ በርከት ላለ አመታት ያሰብኩት ነገር ነውና ዛሬ ሆኖ ስላየው በጣም ደስ ይለኛል እና በዚሁም አጋጣሚ ደግሜ እዚህ ስቱዲዮአችን ስለተገኘ ያለኝን ምስጋና አቀርባለሁ። በአንድ ጥያቄ ልጀምር። ወደ አቡጊዳው መመለስ ጥሩ ነው። ወደ አቡጊዳው ስለ ወደ ፊልም ጉዳዮቹ ማለት ነው። ፊልም የምትሰራው ለምንድን ነው ጋሽ ኃይሌ? ምን ለማድረግ፣ ምን ለመፍጠር? ተረት ላምበበረት እያለ ላደገ ሰው የመተረኪያ እንትን ነው፣ መስታወት ነው። ስለዚህ ለኔ ከልጅነቴ ጀምሬም በተለይ ልቦለድ ታሪኮችን መተረክ ከቤተሰቦችም የወረስኩት ነው ልል እችላለሁ። ስለዚህ ፊልም መስራት ራሱ ያንን የልጅነት ምኞቴን በተሻለ እና በአስማሚ መሳሪያ እንድገልጽ ይፈቅድልኛል። ስለዚህ መተረክም በለው ተረት ለማለትም ብትለው የኔ ምኞቴ ሰዎች እድል ሰጠውኝ ገብተው አንድ ፊልሙ የሚታይበት ቦታ ወይም የሚተረክበት ቦታ ገብተው አይተው ወጥተው የፈለጉትን ሂስ መስጠት ይችላሉ። ግን በይበልጥ ተረቱን አገኙት ወይ ተረቱ ምንድነው በሚል መካሄዱ ራሱ ጥቅም አለው። ታሪክ እንዲመዘገብ ነው ታሪክ መንገር የምትፈልገው? ካንተ መውጣት ስላለበት ነው? ሰዎች መስማት ስላለባቸው ነው? ድምጽ ለሌላቸው ድምጽ ለመሆን ነው? ለምንድን ነው የምትሰራው? እንደሱ ማካሄድ አልወከልኩም ብሎ አበሻ ቢጣላኝት ሊደርስ ነው። ተወከልኩ ማለት ቦታ ላይ የሚያካሄደው ጥያቄ ላይ የለሁበት። አልወከልኩም ይበል። እናንተ ለምን ተናገርከው? እኔ አልተወከልኩም። እናንተ የተናገርከው የምትናገረው ነው። ወል እኔ የምልህ ለምሳሌ አሁን ታሪክ ለምሳሌ አሁን በሰራው ፊልም ስለ የአድዋ ልጆች የሚለው ከ40 ዓመት በኋላ 12ኛ ፊልም ነው አይደል? አዎ ይሆናል 13ኛ ይሆናል አክቹሊ። እሱ ፊልም ለምሳሌ አሁን ከአባቴ የወረስኩት ትረካ ነው። አባቴ ራሱ መጀመሪያ እንትን ያቀረበው ከጣሊያን ጦርነት በኋላ ከአርበኝነት በኋላ ጎንደር በጋሻው ብሎ መጽሐፍ አቀረበ። ከዛ ደግሞ የመከራ ደወል ብሎ ቲያትር አቀረበ። ከዛ ስለማይጨው ጦርነት ስለ አፄ ቴዎድሮስ ቲያትር እየተረከ ነው ያለፈው አባቴ እና ምንድነው እንግዲህ እንዳይረሱ ለማስታወስ
የሚተረኩ ተረቶች አሉ እና እኔ ደግሞ በበኩሌ አሁን ለምሳሌ በተለይ በ1900 በፈረንጅ አቆጣጠር በ35 የተዋጉት አርበኞች ታሪክ በየቦታው ወድቆ ነው የቀረው ባይ ነኝ። የዞርኩ መልቀሙ ከአባቴ የወረስኩት ጠባይ ነው። ስለዚህ ሰው እንግዲህ እንደፈለገው ሊወስደው ይችላል። አንድ ሐሳብ አለ እንግዲህ ዛሬ ጠንከርም ሳሳም እያደረግን እንጨዋወታለን። አንተንም እንድናይ ሐሳቦችንም በግልጽ እንድንመለከት ፈልጋለሁና አንድ የሚባል ነገር ልንገር። ለምሳሌ በ1968 እንደ አውሮፓውያኑ አቆጣጠር ነው ወደዚህ ወደ አሜሪካ የመጣው 67 ለማረም ያህል 67 ላይ ስትመጣ የለውጡ ሙቀት ገና በደንብ ያልተፋፋመበት ወቅት ነበር ማለት ይቻላል። አዎ እኔ በአፄ ኃይለሥላሴ ጊዜ ነው አልነበረውም እና ከዛ በኋላ የተከሰቱት ነገሮች ለውጡን በተግባር እዛው ሆኖ ስላልተመለከታቸው በቀጥ አይገነዘቡም። አንዳንድ ጊዜ በአገር ውስጥ የተካሄዱትን ነገሮች የሚሉ ሐሳቦች አሉ እና ምን ትላለህ? ልክ ናቸው። ይሄ እንግዲህ ምልህ በጉልበት ነበርኩና ያ የሆነው ሁኔታ እኔ ላይ ሰምጧል ማለት አልችልም። እንዲያውም የምተርካቸውን ነገሮች ስታይ እኔ በተለይ ከ1974 ከፈነዳው ሁኔታ በኋላ ትንሽም ጤዛ ነው የሚጠጋው። ከዛ ምርት 3000 ዓመት ምልህ አለው ሊባል ይችላል። ግን ይሄ በተለይ በወጣቱ በምሁሩ በወታደሩ በከተማ በውጭ በሆነው ትግል ውስጥ ላይ እኔ ሩቅ ነኝ። ልክ ናቸው እና ግን አንድ ጥያቄ እዚህ ላይ ጸሐፊ ወይም ፊልም ሰሪ ወይም ማንኛውም በኪነ ጥበብ ውስጥ ያለ ሰው በቦታው መገኘት አለበት ወይ አንድ ነገር ለመስራት? ይሄንን ተነግረኝና ደግሞ ቀጥሎ ሌላ አንድ ጥያቄ ያለኝ ከዚሁ ጋር የተገናኘ ግን በሐሳብ መኖር አይችልም ወይ በመንፈስ በመናብ መኖር አይችልም ወይ እዛ ቦታ ላይ የግድ የአካል መገኘት ወይ በአካል እዛ ቦታ ላይ መገኘት አለበት ወይ ነው የምታስባለህ? ስለዚህ መምለ አርት በተለይ ይሄ በተለይ ስነ ጥበብ ኪነ ጥበብ የምንለው ነገር ከወታደር ስነ ስርዓት የተለየ ነው። በጉልበት የሚሆን ነገር የለም። ኖረህም ልትጽፍ አትችልም። ልትጽፍም ትችላለህ። ሳትኖርም በህልምህ በቅዠትም ሊመጣ ይችላል። የቱ የበለጠ ይረዳል? ሁሉም እንትን አለው። ሁሉም ጥቅም አለው እና ያሉ ቢጽፉና የሌሉትም ቢያልሙትም ተጨምቆ አንድ አይነት ውጤት ይሰጣል። ችግሩ ምንድነው? እንደ በወታደርነት ስንወስደው በዚህ ካልተራመደ በዚያ ሄደም ስንል የሚያልሙትን ህልም ፈቺዎች ህልሙንም የሚፈቱትንም ሰዎች አብሮ በግርብረት ማሰር ይሆናል። ስለዚህ እንደሱ ብያላየው ግን አንድ ሰው ማጥራት አለበት ነው ማለት ስርግብ ብለህ ደግሞ ዘለህ በማታውቀው እንትን ታሪክ ላይ ልተርክ ብትል ደግሞ ዳትገባለህ። እኔ አሁን ለምሳሌ አንዱ ማደርገው እንዲሁ ለማስረዳት ያህል በኔ ትውልድ የነበሩት በኢሃፓም ውስጥ በሜሶንም ውስጥ የነበሩትን እያደንኩ እየቀዳሁ ነው በፊልም። ለምን ብትለኝ አንደኛ እንድማር ስለምፈልግ ራሴ፣ ሁለተኛ እነሱ የሄዱበት ጎዳና ለሌላውም ኢትዮጵያዊ ጥቅም ስላለው ለኔም ጥቅም አለው ብዬ ለብዙ ጊዜ ከ100 ሰዓት በላይ እንዳርበኞቹ ታሪክ ነው እያደንኩ መሰበስበው። ስለዚህ ለኔ ጥቅም አለው። ግን ኖር አልነበርክም የሚለው የመንጃ ፍቃድ ማውጫ እንትን አይደለም። ጥበብ ራሱን የቻለ ነው። በህልምም ልታይ ትችላለህ አንዳንድ ነገር። አስቀድመህ ደግሞ የሚመጣውን ማየት የሚችሉ የኪነ ጥበብ ሰዎች የስነ ጥበብ ሰዎች አሉ። ለምሳሌ አሁን የአፄ ኃይለሥላሴ መንግስት መውደቅ ከዛ በኋላ የሚመጣውን ትክክልም ባይሆን ያለሙ ጸሐፊዎች ነበሩ። ችግሩ አንዳንድ ጊዜ ግን ህብረተሰቡ አይሰማም እንጂ ወይም ጠንቋይ ወይም ደብተራ ብሎ በደንጋይ ሊቀጠቅጣቸው ይችላል እንጂ ሁሌ በዓለም ላይ ያለ ነው። ሌላ ዓለም ላይ ችግር የለበትም። አልሞም ይጽፋል። ኖሮም ራሱ ባየው በአይኑ በመሰከር በአይኑ በራሱ በርኢት ሳይሆን ያለፈበት ያቀርባል። ግን አሁን አንተ ለመስራት ለመተረክ የመረጥካቸው ታሪኮች አንተ መተረክ አለባቸው ብለህ ያሰብካቸው አንዳንዶቹን ያጠናሃቸው፣ ሌሎቹን ደግሞ አሁን ለምሳሌ በሰባዎቹ የሰራሃቸውን ነገሮች ብናይ እዚሁ
አገር ሲሆን ያየኸው ነገር ፊልም እንድትፈጠር አስችሏልና መነካት አይጠይቅም ወይ የኪነ ጥበብ ስራ በቦታው ሙቀቱን መሞቅ ቅዝቃዜውን መበረድ አይጠይቅም ወይ ነው ማለት ነው ማለት ችግሩ ምንድነው ፎርሙላ የለውም ይሄ ሰቅዞ ሲይዝ አንድ ነገር እንደዛር ነው በተለይ የሚተረኩ ነገሮች ብድግ ብሎ ባጼ ቴዎድሮስ ጊዜ ስለ አንዲት መነኩሴ ሰቅዞ ሊይዝህ የሚችል ታሪክ ይመጣል በውጭ ሀገር አሁን ለምሳሌ ፈረንጆች ኢማጂኔሽን ይሉታል በኢማጂኔቲቭ ፋክልቲ ዝም ብሎ አለ አይደለም አንጎሉ የተጠመዘዘ ሄዶ የሚያየው ነገር አለ እኔ አሁን ለምሳሌ አንድ ነገር ልንገርህ ወሎ አንድ ጊዜ ስለ ጣሊያን ጦርነት ላወራቸው የ90 ዓመት ሴትዮ ደሴ ውስጥ ቃለ መጠየቅ ሲሰጣቸው እሳቸው የሚያስታውሱ የቴዎድሮስን ጊዜ ነው እኔም ጠይቃቸው ስለ አሁኑ ጣሊያን ጦርነት ጊዜ ነው እሳቸው ግን ዘለው ወደዛ ሄዱ እድሜያቸውም ይፈቅድላቸዋል የተነገረም ነገር ነው ግን ግማሹም ካንጎላቸው እየተምተነተነ የመጣ ነው ስለዚህ እንትን የለውም ለማለት ያህል ነው አየ እድል ሆኖ አጋጥሞ ግን እዛውም የመሰከረ እኮ መተረክም አይችላል መስክሮ አይቶ ሁኔታውን አይቶ መተረክም አይችላል ሁሉ ጊዜ ያየው እንደሆነ ከ5-6 ጓደኞች መሃል አንዱ ነው መተረክም ይችላል ሰባቱም ዝም ብለው እንደ መንጃ ፈቃድ አወጡትም የመተረክን ማለት መጀመሪያው ነው አልተሰጣቸውም አይ አለ እሱ ጊፍት የሚሉት ነው ፈረንጆቹ እኛ እንግዲህ የተሰጠ ስጦታ አለ ተሰጦ ጥሩ አማርኛ ግን ለአንድ የጥበብ ሰሪ ፊልም መዛው ውስጥ ስለሚጠቃለል ነው አሁን አንተ ብዙ ጊዜ ስታነሳው ማየው በገንዘብ እጥረት ምክንያት መስራት የምትፈልጋቸው ብዙ ሐሳቦች እንዳልሰራህ ገልጸሃል ትክክልም ነው ምክንያቱም በመትሰራ ጊዜ የምትሰራቸው በማየት የምትፈልገው ገንዘብ ኖሮ ቢሆን ኖሮ ምን ያህል ተሰራ እንደነበር መገመት ቀላል ነው ግን ገንዘቡና ቴክኖሎጂው ባለበት ይሻላል ወይስ የሚሰራው ሐሳብ ባለበት ቢሆን ይሻላል አንድ ጣቢብ እንደመጨረሻ ጥያቄ እናርገው ይሄንን ገንዘቡም ቴክኖሎጂውም ሳይንሱን ይዘህ መሄድ ከቻልክ የሚተረኩ ብዙ ሀብቶች አሉ ያሉት አሁን እኛ አይነት ሀገር ነው አፍሪካ ነው ላቲን አሜሪካ ነው አሜሪካኖች እንዲያውም ደርቀዋል በጣም እንደ መካን እየሆኑ ነው የሄዱት ለምሳሌ ምክንያቱም ያልተረኩት ትረካ የለም እንደውም አልፈው ተርፎ በአለም ላይ የዞሩ ይተርካሉ የሌላ ሀገር ታሪክ ስለዚህ እኛ ማዛመድ አለብን ችግሩ ግን ምንድነው በበኩሌ ለኔ ችግሩ ኢትዮጵያውያን ባለ ሀብቶች ኢትዮጵያውያን ገንዘብ ያላቸው ኢትዮጵያውያን ይሄ የከሌ ታሪክ እንዲተረክ ፈልጋለሁ ይሄን ያህል ገንዘብ አወጣለሁ ብለው የሚነሱበት ሁኔታ የለም እንጂ ሌላው ታሌንቱማ ብዙ ኢትዮጵያኖች አሁን በተለይ ወደ ፊልም ዓለም እየተፈራገጡ የገቡ ብዙ አሉ በሁሉም ሁኔታ ዘለው የገቡ ማት አሉ ሙያው አለ አሁን ለምሳሌ ችግሩ ገንዘብ ነው አሁን ችግሩ ይሄንን ደግሞ ብዙ ጊዜ እነዚህ አሁን ለምሳሌ ዛሬ እንኳን አንዱ አበሻ መጥቶ የጠየቀኝ ጥያቄ ምንድነው እንደነ ሜል ጊብሰን አይነት ፊልም ለምሳሌ ትልቅ ስቶሪ ለምን አትሰራ ማለኝ ገንዘቡን ይዘናና ፈተነኝ አልኩት ምን ትላለህ እኔ ችግሩ እሱ ነው እንጂ ታሪኩ አይደለም እና ስለዚህ ምንችለው ነው አይ ቲንክ የኢትዮጵያ ፊልም ባለሙያዎች ፊልም ላይ የሚችሉትን ያጋመጡ ነው ብዙ ጊዜ ደግሞ ቀላሉ የሚተኮሰው የከተማ ታሪክ ነው ተመልካቾቻችን ራእዮትን ነው በመመልከት ላይ ያላችሁት አትርፋችሁ እየተዝናናችሁ እንዳለ ተስፋ አደርጋለሁኝ በዛሬው መሰናዷችን አብሮን ያለው ጋሽ ኃይሌ ገሪማ ነው በጣም አድርገን እናመሰግናለን